ሰላም ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም ጤንነታችሁ ባላችሁበት ቦታ ፍቅርና ሰላም ይብዛልኝ እላለሁኝ። ያው ዛሬ ለእናንተ እንግዲህ ያው እኔም እንደናንተ ብዙ ተጨንቄ ብዙ ሙከራ መሞከር ያለብኝን ሞክሬ ነው ዛሬ ወደ እናንተ የመጣሁት። ያው ታላቅ እህቴን ቡዜን ቀጥሬያታለሁኝ። ከሷን ጋርም ያለው ነገር እናወራለን። እኔ አብርሽን በእርግጥ ያው ምንም አዲስ ነገር የለም። ስለ አብርሽ ማጣራት መሞከር ባለብኝ መንገድ እያጣራሁኝ ነበረ፣ ግን እሱን ለማግኘት አልቻልኩኝም። ስልክም ስደውልለት አያነሳም፣ ቴክስትም ሳረግለት አይመልስም። እውነት ነው፣ የአብርሽ ደህንነት እኛም ያሳስበናል። የእኛም የሱ ደህንነት እጅግ እያስጨነቀን፣ እኔም ቡዜንም ደውዬላት ነበረ። ስለሱ ብዙ ማውራት ያለብንን አወራን። ስለ ኤፋም እኔ በአሁኑ ሰዓት ምን እያደረገ እንደሆነ በቀደም እንግዲያው እሱን ለማግኘት ሞክሬ ነበረ። ሳገኘውም እንግዲያው የሆነ ጥሩ ምላሽ አይደለም እየመለሰልኝ ያለው። እንዳውም ብዙ በቃ ለእናንተ መውጣት የሌለበት ከሱ ጋር በጣም በብዙ ነው የተጨቃጨቅነው። በብዙ ማለት ልክ ባልሆነ ነገር በጣም በብዙ ነገር ነው ከሱ ጋር ያወራ ነው። አንዳንድ ሰዎች አላችሁ ቪዲዮውን መጀመሪያ የሆነ ጫፉን ብቻ አይታችሁ የሆነ ነገር ኮሜንት ከመጻፍ ወይ የሆነ ነገር ከማለት ቪዲዮውን በስነ ስርዓት ሙሉ ለሙሉ ጨርሳችሁ ተለያዩ። ከኤፍሬም ጋር ያለት የተፈጠረው ነገር ያው እንግዲህ ብዙ ነገር አይታችኋል። ከሱ ጋር ማለት መግባባት ተፈጥሮ ነው የተለያየ ነው። ያንን በቃ በቪዲዮ ያንን ከሱ ጋር የተጨቃጨቅንበት ረጅሙ ፓርት በሙሉ እናንተ ጋር መቅረብ ስለሌለበት ባጭሩ ነበር የቋጨ ነው። ከሱ ጋር ደግሞ ያለው ነገር ቪዲዮን ከዘጋም በኋላ ከሱ ጋር በጣም ብዙ አወራኝ፣ ብዙ ነገር ተጨቃጨቅን። እንግዲህ እኔ ጭንቀቴ በቃ ወንድሜ ደህና ሆኖ በቃ ወንድሜ ከሩታ ጋር አብሮ እንዲሆን ነው የምፈልገው አይነት አቋም ነው ያለው። ልጁ ደግሞ እኔ የምፈልገው ምንድን ነው የአብርሽ ደህንነት ነው። ቤተሰብ እኔ በዛም አላችሁ በዚህም እኔ ከሄርሜላ ጋርም ሆነ ቅር አይለኝም፣ ከሩታ ጋርም ሆነ ቅር አይለኝም። ነገር ግን እኔ የምፈልገው የወንድሜ ጤንነት፣ የወንድሜ ሰላም፣ ወንድሜ ደህና ሲሆን ብቻ ማየት ነው የምፈልገው። እንድትረዱኝ የምፈልገው ነገር ማለት ኤፍሬምም እየፈለገ ያለው ያ ነው ውስጡ ላይ። እኔ አሁን አንዳንድ ጊዜ መቼስ እኔ ውስጡን ከፍቼ አላየውም። ቤተሰብ እኔ በጣም ብዙ ጭንቀት አለብኝ፣ ብዙ ኃላፊነት አለብኝ። ስራ ቦታ ብዙ ሰው ማስተዳድረው አለብኝ። በቤተሰብ አስተዳዳሪ ነኝና እኔ ውስጡ ላይ ምን እያሰበ ነው ወይ ከሩታ ጋር ዛሬ ምን እያቀዱ ነው ምን እያሰቡ ነው ብዬ ከነሱ ጋር አሉልም፣ ከነሱ ጋር አላድርም። እነሱ ያሉበትን ነገር ማወቅ አልችልም። ቤተሰብ ግን እኔ ባገኘሁት ልክ ግን የሚያወራኝ ነገር እኔ በቃ የወንድሜን ጤንነት እኔም ለአንተ ወንድምህን ጤንነት እንደምትፈልገው እኔም እፈልጋለሁ። በቃ ግን እኔ ከሩታ ተለያይተው ማየት አልፈልግም። እኔ ዛሬን አይደለም ማይ ዛሬን ሄርሜላ ላይ መጣችው። ትላንትና ሩታ ትላንትና ከችግራችን ጀምሮ ከመጀመሪያ ጀምሮ አብራን የነበረችው ነው እያለኝ እየመለሰልኝ ያለው። ቤተሰብ እኔ በዛ ምክንያት ነው ከሱ ጋር ሌላ ውስጥ ለመግባት ወይ ደግሞ እንደ ታናሽ ወንድም የሱን ቀጥቅጬ ወይ የሆነ ነገር በዚህ ዘመን ቤተሰቦቼ በዚህ ዘመን መቼስ ዱላ አንስተን መደባደብ ዱላ አንስቼ እሱን መቀጥቀጥ ይሄ የማይታሰብ ነገር ነው። ጊዜያችንም አይፈቅድም። ያንን ነገር እኛ ታላላቆች ብናደርግ በራሱ እኛ አሁን ምሳሌ ቡዜኔን የመምታት መብት አላት እኮ ነው የምላችሁ። መብት ታላቅ ናት፣ የመምታት የመቆጣት መብት አላት። ነገር ግን ዱላ አንስታ ስትመታኝ በቃ ድጋሚ እሷን አላገኛትም። ምክንያቱም እንዴት መታችኝ ነው የምለው። ምክንያቱም ይሄ ጊዜ ያመጣው ነገር ነው። ገብቷቸዋል። በድሮ ጊዜ ቢሆን አባቶቻችን ወንድሞቻቸውን እየቀጠቀጡ ምን እያሉ እንደዛ ነበር የሚኖሩት። አሁን ግን እንደዛ አይደለም። ነገሩ በመነጋገር ትክክለኛውን ነገር በማውጣት ችግሩ የቱ ጋር ነው በማለት በመነጋገር ነው ነገርን መፍታት የሚቻለው። ገብቷቸዋል አይደል? እኔም ከኤፍሬም ጋር ያለኝ ነገር እንደዛ ለመፍታት ነው የሞከርኩት። በትንሽዬ የሆነ ነገሩን ለማስተካከል እየሞከርኩ ነው። ግን እሱ አሁንም አቋሙን አልቀየረም። እኔ ከሩታ ጋር እንዲታረቁ ነው የምፈልገው፣ ከሩታ ጋር አብረው እንዲሆኑ። በምን አይነት መንገድ ታደርጋለህ? እሺ አብርሽ እኮ ይህንን አይፈልግም ስለው እኔ ማድረግ በምችለው መንገድ አደርጋለሁ እያለኝ ነው። ያንን ነገር ደግሞ እኔ ማየት እፈልጋለሁ። ቆም እያየሁ ነው። አብርሽን ግን በግሉ ማለት ይሄ 2 ቀን 3 ቀን ስለጠፋብኝ ግራ ስለገባኝ አብርሽን በግሉ ግን ማግኘት እፈልግ ነበር። እኔ በግሉ ምን ላይ ደረሰ ምንድን ነው የሚለው ነገር ማየት እፈልግ ነበር። ትናንትና ምን ቡዜን አግኝተዋት ነበረ። እኛ የወንድማችን ደስታ ወይ የወንድማችን ጠላት አይደለንም። ወንድማችን የትኛውን ቦታ ቢሆን ደስተኛ እንዲሆን ነው የምፈልገው። ግን በምን አይነት መንገድ ነው? አብርሽ የምር በጤነኝነት ነው ወይ? እንግዲህ አካኪ ዘራፍ ብሎ ሩታን አልፈልግም ብንለምነው ብንለው እምቢ ብሎ ተረዳሽኝ አይደለም? እኛ ግን ወንድማችን የሚጎልብን እኛ ነን። ገባሽ? እኔ ወንድሜን እፈልገዋለሁ፣ አንቺም ወንድምሽን ትፈልጊዋለሽ። ኤፍሬምም አለማወቅ ወይ ልጅነት ይዞት ወይ ደግሞ በምን እንደተያዘ ምን አይገባኝም። እንግዲያው ለምን የዚህን ያህል ድረስ መሄድ እንደፈለገ የዚህን ያህል እርምጃ መራመድ እንደፈለገ በምን እንደተቆላለፈ ልጁም አልገባኝም። ቢያውቅ እኮ አብርሽ የሆነ ነገር ቢሆን ፈጣሪ አንጣበት የሆነ ነገር ቢሆን የሚጎዳው ኤፍሬም ነው።
ምክንያቱም ወንድሙ ነው፣ ስጋው ነው። የምንጎዳው እኛ ነን። ማንም ዙሪያችን ላይ ማንም ጮኸ፣ ማንም እንትን አለ፣ ያኛውም እኔ ጋር ነው ቢል፣ ያም የራሱን ሐሳብ ቢሰጥ፣ ይሄን የራሱን ሐሳብ፣ የምንጎዳው ግን እኛ ነን። ወንድማችን የሆነ ነገር ቢሆን ማለት ነው። ተረዳሽኛ? ስለዛ ኤፍሬምን በምን አይነት መንገድ መመለስ እንዳለብን አላውቅም። በእርግጥ እኔ በአሁን ሰዓት እኔ ትላንትና እምልሻለሁኝ ዛሬም ብዬሻለሁ እልሽ ደግሜም ነው እምልሽ፣ እኛ ዋናው ነገር የወንድማችን ሰላም እንዲሆን ነው የምንፈልገው። ወንድማችን ጤና እንዲሆን፣ ወንድማችን ደህና እንዲሆን ነው የምንፈልገው። እኔ ልክ መስሎ የታየኝን ነው የማደርገው። ተረዳሽኝ አይደለም? መጥፎ መንገድ ላይ ሲኬድ ለምን ነው መጥፎ መንገድ ላይ የምትሄደው? እረፍ ነው የምለው። ኤፍሬምም ቢሆን አካሄዱ ስላልተመቸኝ እንግዲህ እሱን አግኝቼ በቤተሰቡ ፊት ያለውን ነገር በቤተሰባችን ፊት ያለውን ነገር ፊት ለፊት እናውራ ብዬ ብጠራው እኔ ጋር የሆነ እያላገጠ ምን እያለ ቪዲዮ ላይ እየሳቀ ሄርሜላ ካሁን በኋላ ከኔ ጋር ናት ምናምን እያለ እንደዚህ አይነት። እኔ ትናንትና ይሄንን እፈራ ነበር። በቃ ሄርሜላ ሴት ልጅ ናት፣ ትጎዳለች። አብርሽ እርግጠኛ ነው ወይ? አብርሽን ራሱ አገኝቼ ጠይቄዋለሁ። እርግጠኛ ነው ወይ አብርሽ ከማን ጋር ነው መሆን የምትፈልገው? ከሩታ ጋር ነው ወይስ ከሄርሜላ ጋር ነው መሆን የምትፈልገው? እርግጠኛ ነህ ሄርሜላን ትወዳታለህ ወይ ከሷ ጋር ነው መቀጠል የምትፈልገው? ስለ አዎ እኔ ከሄርሜላ ጋር ነው መቀጠል የምፈልገው ብሎ እንግዲያው እኔ እና እሱ ተነጋግረን እንደወንድም እሺ ተባብለን ተማምነን የሄድነው ነገር ነው። አሁን ደግሞ ይህንን ነገር ሲፈጠር ደግሞ የበለጠ ግራ አጋባል። አይምሮ የተጨነቀ ማለት አሁን አሰብኩኝ። አሁን እኔ አይምሮ በጣም ብዙ ነገር እየተምታታብኝ ነው። እኔ ህይወቴን ላስብ፣ ኑሮዬን ላስብ፣ ወይ ስለነሱ ልጨነቅ። አሁን ምሳሌ ሄርሜላ ሴት ልጅ ናት። እሺ አብርሽ ምናልባት እሺ ቆይ ኤፍሬም እንደሚለው ፈቅዶ አብርሃም ፈቅዶ ሄርሜላ እንትና ሩታ ጋር ሄደች እንበል። አይ ምናልባት እኮ ነው ማለት ሆኖ ራሱ ከሆነ ፈቅዶ ሩታ ጋር ሄደ ቢባል ሄርሜላ ሴት ልጅ አይደለችም? ሴት ልጅ አትጎዳም ወይ? እሷስ ሆዷ ላይ ጽንስ ይዛ ምን ማለት ነው እንደዚህ አይነት ነገር? እኔ ደግሞ ራስ ረግጬ ደግሞ ስነግርህ ማለት ነው አብርሃም በፍላጎቱ ሩታ ጋር ሊመለስ አይችልም። ለምን አትለኝም? እኔ በጣም ብዙ ጊዜ ደክም ያለው አሁን ሩታ ጋር እንዲመለስ ያኔ ሳልረዳው ሳይገባኝ የተጎዳው ነገር ውስጡ ሳላቅ አሁንም ከዚህ በፊትም ብያለው ቤተሰብ ፊት እንዲህ ብዬ ዲፕ ማውራት አልፈልግም። መሀላቸው የተፈጠረውን ነገር ግን አልተመለሰም። አሁን አብርሃም ተመለሰ ወይ እንዲህ ነው ቢሉኝ ለኔ የማይዋጥልኝ የማይወርድልኝ ነገር ነው። ምክንያቱም የባሰ እንጂ የተሻለ ነገር የመጣ ነገር የለም በሩታ ዙሪያ ላይ። እንዲያውም ያኔ ከኔ ጋር እያለች ብዙ ነገር በምታደርግበት ሰዓት እሱን ለመመለስ በምትታገልበት ሰዓት ንጹህ የዋህ የሆነ እንልብ ያላት አይነት ነገር ነበረች በዛ ሰዓት እና ያ ሰዓት ይመለስ ነበር። አሁን ግን እሱ ላይ እየተደረገ ያለው ክፋት እንዲህ እንደዚህ እየሆነ ካለ እሱም ተመለሰ ቢሉኝ ለኔ ፌዝ ነው፣ አያሳምነኝማ። ምክንያቱም ያኔ አያሳምንም። ያኔ በንጹህ ማንነቷ ስትፈልገው ያልተመለሰ ልጅ ዛሬ ተንኮልና ሸር እያደረገችበት ይመለሳል? ለኔ አይመለስም። ብቻ ያለሽ እንዴ እኛ ራሳችን እየለመን ነው እንዴ? እኔና አንቺ ስንት ነገር ነው በእነሱ ምክንያት ውስጥ የገባ ነው። እየለመንኩት እንደዛ በቃ ቢያንስ ሰላም ሆን ጤናማ ኑሩ ብለን እየለመናቸው እምቢ ብሎ ዛሬ ላይ ይሄንን ነገር አድርጎት ከሆነ እኔ ወንድሜ እኔ እንጂ አያደርገውም። ወይኔ ምን ሆነ ነው አንተም እንደነሱ ልታሰብ ነው አይደል? ግራ ስለገባኝ ነው። በቃ የሆነ ያልተገለጠልኝ ነገር አለ። በቃ ስላለም ነው እንደዚህ እየሆነ ያለው። የሆነ ነገር ሴራ ላይ ነው ልጁ። የሆነ ሴራ ተሸርቦበታል። ምክንያቱም ከዚህ በፊት እያደረጉት የነሱ አባል የሆነው እንኳን ዳኒ መጥቶ ብዙ ነገር ሲል ነበር። እኔ ዳኒ ወደኛ መጥቷል ብዬ አምኜው ሳይሆን ግን ይሄ ነገር ሊጠቅመን ይችላል ብያቸዋለሁ። ለሄርሜላም ለአብርሽም ቁጭ አርጌ አውርቻቸዋለሁ። አምኜው አይደለም ይሄ ነገር ግን የነገረን ነገር ግን ተግባራዊ እናደርገዋለን ብያቸዋለሁ። ሁለቱንም አስቀምጬ መክሬያቸዋለሁ። ለምን መጠንቀቅ እንደከበዳቸው አይገባኝም። እኔ በተቻለኝ አቅም እነሱን ለመርዳት ደፋ ቀና ላለው ላይ እናታችን ሮጣለው። እነሱ ለምን እንደማይነቁ አይገባኝም ሁለቱም። ሄርሜላም ሰውን ታምናለች። አብርሽ ደግሞ ተወው፣ የአብርሹ ተወው ጥግ ድረስ ነው። ግን ይሄ ነገር ተው ከግንዛቤ ውስጥ አስገቡት። ስለዚህ የሆነ ሴራ አለ እያልኳቸው ነበር። አሁንም የሚታየኝ ሴራ ነው በቃ። ምክንያቱም መጀመሪያ በቃ እንዳለ በሷ ያሉ ዙሪያ ልጆች
ድራማቸውን ተጫወቱ በደንብ አድርገው ማለት ነው። ዙሪያችን ላይ ተሽከረከሩና ተጫወቱ። እኔ ሲጫወቱም ገብቶኛል። ያኔ ድሮ ነው የገባኝ። እና እኔ ጋር መድረስ አይችሉም ሲጀመር። ምክንያቱም ጫፌን አይደርሱም። እኔ ሊጎዱኝ የሚችሉት በወንድሜ ነው። ማናቸውም ቢሆኑ ሊጎዱኝ የሚችሉት በወንድሜ ነው። ምክንያቱም ወንድሜ ሲያዝን ሲከፋ የሆነ ነገር ሲሆን ማየት ስለማልችል በዛ ነው የሚመጡት እንጂ እኔ ጋር አይደርሱም ማናቸውም ማለት ነው። ምክንያቱም እኔ አውቃለሁ ቢደርሱ ግን አይደርሱም። ግን ወንድሜን ነው በቃ ደካማ ጎን የሰው ልጅ የለም በቃ ደካማ ጎን እሱ ስለሆነ በዛ ነው እንትን እያሉ ያሉት። ግን እውነት ስትወጣ ብያለሁ፣ ትላንትናም ብያቸዋለሁ፣ የሚገባቸው ከሆነ ማለት ነው። የምር በስነ ስርዓት መንገድ ከሆነ እኮ እንደዚህ ልጁንም ማሸሻ አይጠበቅም። የሆነ ነገር ምን እንዳረጉት አሁን ምን አውቃለሁ እኔ። በቴክስት ነው ያወራኝ፣ በድምጽ አላወራኝም። ምን አውቃለሁ አላውቅም። ዛሬ አሁን ስልኩን ነው የምጠብቀው እኔ እስከሚመሽ ድረስ ስልኩን ጠብቃለሁ። አሁን አንተን ላገኝሽ ላወራሽ ፈልጋለሁ ስላልከኝ ሐሳቤን ስለተካፈልክ በጣም ደስ ብሎኛል። ለዛ ነው የመጣሁት እንጂ በጣም ዲፕሬሽን ውስጥ ነኝ። መውጣትም አልፈልግም፣ ምንም ማለት አልፈልግም። ምክንያቱም የወንድሜን ስልክ እስኪ አገኝ ማታ አገናኝሻለሁ ሲሉኝ በሚዲያ ፊት እውነት መስሎኝ በቃ ላገኘው ብዬ ነበር። እስካገኘው ድረስ ነበር የፈለኩትኝ ማለት ነው። ግን አሁን ዋናው ምንም ጥሩ ሐሳብ ነው። እንግዲህ ላንቺ ቴክስት እንደዛ ብሎ እስከ ማታ ድረስ ያለውን ነገር እንጠብቃለን። ምላሽ ካላገኘ ከራሱም ስልክ ሊሆን ይችላል፣ ከነሱም ጋር መጥቶ ሊሆን ይችላል። ብቻ እኛ ዛሬ ካልመጣ ወደ ሌላ እርምጃ እንራመዳለን። እኔ አሁን ምንድነው ወንድምህ ነው፣ ያም ወንድምህ ይሄም ወንድምህ ነው። ወንድም እኔ የመጡበት መንገድ ነው ለኔ ግራ የገባኝ። አስቸጋሪ የሆነ ነገር ነው። እንዴት ነው ያም ወንድምህ ነው ይሄም ወንድምህ ነው? ሁለቱም ላይ መጨከን ስለማትችይ ወይ ደግሞ ሁለቱም ላይ እኛ መጨከን ስለማንችል ይሄኛውም ወንድሜ ነው የሆነ ነገር ውስጥ አልከተውም፣ ያኛውም ወንድሜ ነው የሆነ ነገር አልከተውም። ግን እኔ በጣም ማለት የምፈልገው ነገር ቢኖር ዙሪያቸው ላይ ያሉ ሰዎች እኔ ቢሆን ማንኛውም ሰው በክፉ መንገድ ግን ይህንን ነገር አድርገውት ከሆነ ወይ ደግሞ አብርሽ ክፉ ነገር ሆኖ ከሆነ እኔ እንጃ የመጨረሻ እኔ በእንደዚህ አይነት መንገድ እስከዛሬ ድረስ አልታወቅም። እንደዚህ አይነት እርምጃ መራመድም አልፈልግም። ሌላ ውስጥ እንገባለን፣ ሌላ ጸብ የሚያስነሳል። እኔ ወንድሜ ደህና ካልሆነ ወይ ደግሞ በደህንነት እሱን ማግኘት ካልቻልኩኝ ሌላ ውስጥ እንገባለን። በጣም ነው ይህንን ማስጠንቀቅ የምፈልገው። ቪዲዮውን በእርግጠኝነት ያዩታል ብዬ አስባለሁ። ወንድሜ ደህና ካልሆነ ይሄ ሌላ ውስጥ ያስገባናል። ግን እኛ አሁን ምንድነው እኔ ሩታ ቤት መሄዱን ትንሽ ለኔ ስለከበደኝ ነው። እስከ ማታ ድረስ እንጠብቃለን። ካልሆነ ደግሞ እርግጠኛ ነኝ መቼም በማታ ከቤት ስለማይወጡ በማታ ቀጥ ብለን ቤታቸው እንሄዳለን። ያለውን ነገር ማወቅ እንችላለን። መጀመሪያ ኤፍሬምን ጋር ነው መሄድ ያለብን። ኤፍሬምን ደግሞ ሲጀምር ሁለታችንም እናገኘዋለን። ዛሬ ማለት ያለብንም እንለዋለን። ከሱ ጋር መጨረስ ያለብን ጉዳይ እንጨርሳለን። እህቴ ግን አክብረሽኝ ስለመጣ አመሰግናለሁ። ያው ይሄንን ቤተሰቦቻችንም እጅግ በጣም ማለት አንዳንድ ጊዜ ምን አለ መሰለሽ እኔ ከኛ ባለፈ ብዙ ቤተሰቦች እንግዲህ ያው የሚከታተሉን አሉ። እነሱም እየተጨነቁ ስለሆነ ለእነሱም የሆነ ግንዛቤ ይሆናል ብዬ አስባለሁ። ዛሬም ደግሞ የሆነ ፍንጭ እናገኛለን ብዬ አስባለሁ። ዛሬ ባያድር ነገ ግን የሆነ ምላሽ ቤተሰቦቼ ታገኛላችሁ። ለእናንተም ከኛ ጋር ስለተጨነቃችሁ ግን እጅግ በጣም እናመሰግናለን። እንወዳችኋለን።